ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ትምህርታችን ወይም ቪዲዮችን ደግሞ ይዤላችሁ የመጣው የተለመዱ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። በተለይ ለእንግሊዝኛ ጀማሪ የሆናችሁ ቤተሰቦች እንግሊዝኛን በቀላል መንገድ እንዴት መቻል እንዳለባችሁ፣ በእንዴት መንገድ መለማመድ ፕራክቲስ ማድረግ እንዳለባችሁ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ሌትስ ጎ እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ ኮሙኒኬሽን ወይም ደግሞ ንግግር ምን ይላል ወደሚለው ስንሄድ በተለይ ጀማሪ ከሆነን እንዴት ነው ማንበብ ያለብን፣ እንዴት ነው ፕራክቲስ ማድረግ ያለብን ወደሚለው ስንሄድ አገባባቸውን ማወቅ ነው። አገባብ ስላችሁ አናባቢ ያሉ፣ ተነባቢ ያሉ። ስለዚህ የአናባቢ ፊደሎች ድምጻቸው ምን ይመስላል፣ የተነባቢ ፊደሎች ድምጻቸው ምን ይመስላል፣ በአንድ ላይ ሲመጡስ እንዴት ይነበባሉ የሚለውን ህጉን ካወቃችሁ ማንበቡ በጣም ቀላል ነው ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያዋ ፊደል እንደምታዩት ማነች? አይ ነች። ሶ አይን አይ ብለን እናነባለን፣ ወይም ደግሞ አይ የሚል ድምፅ ይኖራታል። ኦኬ፣ ከዛ ኤም ኤ አናባቢ ነች፣ ኤም ተነባቢ ነች። ስለዚህ ኤና ኤምን በአንድ ላይ አም ብሎ ማንበብ ወይም ደግሞ አም ተብሎ ይነበባል። ኦኬ፣ ከዛ ኦ ዩ ቲ ሁሌም ኦ እና ዩ በተከታታይ ከመጡ ኦን አ ብለን እናነባለን። ምን አልኳችሁ? ኦ እና ዩ በተከታታይ ከመጡ ኦን አ ብለን ማንበብ። ስለዚህ ኦ ዩ ቲ በአንድ ላይ አውት አውት ብለን ማንበብ። ኦ አ ሚል ድምፅ ስላላት ማለት ነው። ኦኬ፣ ከዛ ኦ እና ኤፍን ኦፍ ማለት ወይም ደግሞ ኦፍ ሚል ድምፅ አለው። ኦኬ፣ ቲ አይን ታይ ብለን እናነባለን። አይን አይ ብለን ማንበብ። ታይ ስንል አይ ሚል ድምፅ አላት። ኦኬ፣ ከዛ ኤምኢን ም ብለን ማንበብ። በአንድ ላይ ሲነበብ ታይ እም ታይም ብለን እናነባዋለን። ብሎን ስናነባው አይ አም አውት ኦፍ ታይም። አይ አም አውት ኦፍ ታይም ምን ማለት ነው? ጊዜ የለኝም እያልን ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ እንላለን። ኤኤም አም ተብሎ እንደሚነበብ አይተናል። ኦኬ፣ ከዛ ኦዩቲ ምን ብለን ያነበብ ነው? ኦናዩ በተከታታይ ሲመጡ ኦን አ ብለን ማንበብ ብለን ነበር። ስለዚህ ኦ ዩ ቲ በአንድ ላይ ምን ብለን እናነባዋለን? አውት አውት ብለን እናነባዋለን። ኦና ኤፍ ኦፍ። መልካም። ወደዚህኛው ስንሄድ በቀላሉ ኤም ኦን መ ብለን እናነባለን። አያችሁ፣ ሞ ሳይሆን መ ብለን ማንበብ። ኦኬ፣ ከዛ ኤንኢ ኒ ዋይን እንደ ይ ማንበብ። በአንድ ላይ መ ን ይ መኒ ብለን እናነባዋለን። ሙሉ ሲነበብ አይ አም አውት ኦፍ መኒ። አይ አም አውት ኦፍ መኒ ምን ማለት ነው? ገንዘብ የለኝም እያልን ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ብለን እናነባለን። ኤና ኤም አም ተብሎ ይነበባል፣ ወይም ደግሞ አም የሚል ድምፅ አለው። ኦኬ፣ ከዛ ቪኢን እንደ ቨ፣ አርን እንደ ር፣ ዋይን እንደ ይ ማንበብ። ባለ ሲነበብ ቬር ይ ቬሪ። ኦኬ፣ ከዛ ኤች ዩን እንደ ሀ፣ ኤንን እንደ ን፣ ጅን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ። በአንድ ላይ ሀ ን ግ ር ይ ሃንግሪ ብለን እናነባዋለን። ሃንግሪ። ኦኬ፣ ሙሉን ስናነባው አይ አም ቬሪ ሃንግሪ። አይ አም ቬሪ ሃንግሪ ምን ማለት ነው? ተናድጃለሁ እያለን ነው። እሺ፣ ወደዚህኛው ስንሄድ በተመሳሳይ ኦኬ፣ አይን አይ ብለን ያነበብነን። ኤና ኤም አም። ኦኬ፣ ኦ ዩ ቲ በአንድ ላይ ሲመጣ አውት ብለን ያነበብነው። ኦና ኤፍ ኦፍ። ኦኬ፣ ከዛ ኤልኢውን እንደ ላ፣ ሲና ኬ በተከታታይ ሲመጡ እንደ ክ ማንበብ ነው። በአንድ ላይ ሲነበብ ላክ ላክ። ሙሉን ስናነበው አይ አም አውት ኦፍ
ላክ። አይ አም አውት ኦፍ ላክ ምን ማለት ነው? እድል የለኝም እንደማለት ነው። እሺ ወደዚህኛው ስነድኛውስ ምን ይላል? ቲአይን ታይ ብለን እናነባለን። ኤምኢን እንደም ባለ ሲነበብ ታይ ኢም ታይም። ኦኬ ከዛ አይን ኤስን ኢዝ። ኦኬ ወደዚህኛው ስንሄድ ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ ማንበብ ባለ ሲነበብ ቬ ር ይ ቬሪ ብለን እናነባዋለን። ኦኬ ከዛ ውህኛውስ ምን ይላል? ጂኦን እንደ ጎ ማንበብ፣ ኤልን እንደ ል፣ ዲን እንደ ድ ማንበብ ነው። ስለዚህ ባለ ሲነበብ ጎ ል ድ ጎልድ ብለን እናነባዋለን። ሙሉ ሲነበብ ታይም ኢዝ ቬሪ ጎልድ። ታይም ኢዝ ቬሪ ጎልድ ምን ማለት ነው? ጊዜ ወርቅ ነው እያልን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ እንላለን። ኤና ኤም አም። ኦኬ ከዛ ኦ ዩ ቲ በአንድ ላይ ምን ብለን ያነበብ ነው? አውት። ኦና ኤፍ ኦፍ። ኦኬ ከዛ ኤስ ኦን እንደ ሶ፣ አርን እንደ ር፣ ቲን እንደ ት፣ ኤስን እንደ ስ በአንድ ላይ ሶ ር ት ስ ሶርትስ ብለን ማንበብ። ኦኬ ከዛ ሙሉን ስናነበው አይ አም አውት ኦፍ ሶርትስ። አይ አም አውት ኦፍ ሶርትስ ከአቅሜ በላይ ነው ወይም ደግሞ አቅሜ በላይ ነው አልቻልኩም እንደማለት ነው። ኦኬ ወደዚህኛው ስንል በተመሳሳይ አይን አይ እንላለን። ኤኤም አም ተብሎ ይነበባል። ኦ ዩ ቲ በአንድ ላይ አውት ብለን ያነበብ ነው። ኦና ኤፍ ኦፍ። ኦኬ ከዛ ደብሊው ኦ ሁሌም እንደ ወ ይነበባል። አር እንደ ር፣ ዲ እንደ ድ ባለ ስናነበው ወ ር ድ ወርድ። ሙሉ እናነበው አይ አም አውት ኦፍ ወርድ። አይ አም አውት ኦፍ ወርድ ምን ማለት ነው? ቃል የለኝም እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ኦኬ ኤንኢን እንደ ኒ፣ ደብሊውን እንደው ከዛ ኒን እና ውን በአንድ ላይ ስናነባቸው በቀላሉ ኒ ው ኒው ብለን ማንበብ። ኦኬ ከዛስ ቲኤችን እንደ ቲ፣ ኤንን እንደ ን፣ ጅን እንደ ግ ማንበብ በአንድ ላይ ቲ ን ግ ቲንግ ብለን እናነባለን። ሙሉ ሲነበብ ኒው ቲንግ። ኒው ቲንግ ማለት አዲስ ነገር እንደማለት ነው። እሺ ወደዚህኛው ሰድኛውስ ምን ይላል? ቢኢን ቢ ብለን ማንበብ። ኢ የሚል ድምፅ ነው ያለው። ኦኬ ከዛ ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ር፣ ቲን እንደ ት ከዛ በቀላሉ እስ ታ ር ት ስታርት በአንድ ላይ ቢ ስታርት ምን ማለት ነው? ጀመር እያለን ነው። እሺ ኤስ ምን ይላል? ቢኢን በተመሳሳይ ቢ ማለት ከዛስ ሲኦን እንደ ኮ ሳይሆን እንደ ካ፣ ኤምኢን እንደ ም በአንድ ላይ ካ ም ካም። ሙሉ ሲነበብ ቢ ካም። ቢካም ማለት መምጣት ወይም ደግሞ ና እንደማለት ነው። ና ወይም ነይ እንደማለት ነው። እሺ ወደዚህኛው ስንሄድ በተመሳሳይ ቢኢን ቢ ላለሁ ከዛ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ፋ ስ ት ፋስት። ሙሉ ሲነበብ ቢ ፋስት ምን ማለት ነው? ፍጠን ወይም ፍጠኝ እንደማለት ነው። እሺ ወደዚህኛው ስንሄድ ኤችን እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ። ከዛ ኤሚን እንደ ሚ በአንድ ላይ ኸልፕ ሚ። ኸልፕ ሚ ማለት እርዳኝ እንደማለት ነው። እሺ ከዛ ዩኤስኢ ይላል። ዩኤስኢን ዩዝ ማለት በአንድ ላይ ዩዝ። ከዛ ቲኤች አይኤስ ዚስ ተብሎ ይነበባል። ሙሉ ሲነበብ ዩዝ ዚስ ምን ማለት ነው? ተጠቀመው እያለን ነው። ወደ መጨረሻው ስንሄድ በተመሳሳይ ቢኢን ቢ እንላለን። ኤስን እንደ ስ፣ ኤልኦን እንደ ሎ፣ ደብሊውን እንደው በአንድ ላይ ስ ሎ ው ስሎው። ሙሉ ሲነበብ ቢ ስሎው። ቢ ስሎው ስንል ዝግ በል ተረጋጋ እያለን ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ። ባይ ባይ።